ሰላም ቤተሰብ፣ እውነት ለመናገር ሁላችሁም እንደኔ ደብሯቸዋል ብዬ አስባለሁ። በሰዓቴ እንኳን ቪዲዮ መስራት አልቻልኩም። በጣም ደብሮኝ ነበረ። በጣም ነው ልቤ የተሰበረው። እንደዛ እያለቀሰች ማየታችን ሳያንሰን እንደገና ደግሞ በቃ ማለት በነበረው ነገር በጣም ተከፍቼ በቃ ከዚህ ሁሉ ለምን ራሴን አጥፍቼ ሰዎች ጋር አልገላገልም፣ ለምን አልገላገላቸውም የሚል ስሜት ውስጥ ገብቼ ነበር ስትል በጣም ነው የደነገጥኩትኝ። በጣም ነው ያስጠላኝ፣ የደበረኝ ሁሉ ማለት ነው ማለት እንደዚህ አይነት ስሜት ውስጥ ራሱ ለምን እንደገባች እኔ አላቅም። ሰው እኮ ብዙ ሊያወራ ይችላል። ሀይሚዬ ለማን ብለሽ ነገ ለሚያልፈው ቀን ነገ እኮ ያልፋል። ዛሬ ላይ ያለው ሀዘን፣ ዛሬ ላይ ያለው መከፋት፣ ዛሬ ላይ ያለው ማልቀስሽ እኮ እመኝኝ ነገ ያልፋል። የኔ ቆንጆ ለማን አባቱ ብለሽ ነው አንቺ ራስሽን የምታጠፊው? እንደዚህ አይነት ሀሳብ ራሱ እንዴት ወደ አይምሮሽ ታመጫለሽ? በማርያም ኧረ በስመ አብ የሰይጣን ጆሮ ይደፈን። በስመ አብ ወወልድ ወመንፈስ ቅዱስ። በጣም ነው የዘገነነኝ እግዚአብሔርን ቤተሰብ በጣም ማለት ነው ከምነግራችሁ በላይ። ምክንያቱም አንዳንዴ ሰዎች ሲከፋቸው መጥፎ ነገር ነው የሚላቸው እና በቃ በእናታችሁ ማለት ነው ተመልካቾች በቃ መጥፎ ቃል ስለሱም እያወራችሁ በቃ ሌላ ነገር ውስጥ እንዲያሰቡ አታድርጓቸው። ብትችሉ ማለት ነው ብትችሉ አስታራቂ የሆነ ነገር ለማለት ሞክሩ። ካልቻላችሁ ደግሞ በቃ ዝምታ ወርቅ ነው። የምሬን ነው የምላችሁ። ዝምታ ወርቅ ነው። ጸጸቱ ለሁሉም ሰው ነው። እቺ ልጅ ነገ ጧት አንድ ነገር ብትሆን፣ ይሄ ልጅ ነገ ጧት አንድ ነገር ቢሆን ጸጸቱ ለሁሉም ሰው ነው። ለሁሉም የሰው ልጅ ከሞተ የሆነ ነገር ከሆነ በኋላ ማለቃቀስ ለማንም ሰው አይጠቅምም፣ ጠቅሞም አያውቅም። ስለዚህ በቃ በተቻለ መጠን አንድ የሚያደርጋቸውን ነገር እናወራ። በቃ በዙሪያውም እዛም ከጎናቸው ያላችሁን ጓደኞቻቸው እንደዚህ በቃ የምታቋትም የማታቋትም በአካል እየሄዳቸው አትነዝንዟት። በቃ አትነዝንዟት። ተዋት በቃ የራሷን ማለት አሁን ራሷን ትሁን። ተዋት በቃ አንቺ እንዲነሽ አትበሏት። ሚዲያ ላይ ያለው ነገር ይበቃል። ሚዲያ ላይ የምታየው ነገር ይበቃታል። እዛ ደግሞ በአካል እዛ የአካባቢዋ ሰዎች ምናምን እየሄዳችሁ አታስጨንቋት፣ እየደወላችሁ አታስጨንቋት። በቃ እንዴ ምክንያቱም በቃ ሰዎች አስጨነቁኝ፣ አንቺ ነሽ ጥፋተኛ እያሉ ሲያስጨንቁኝ በቃ ራሴን ወደ ማጥፋት ውስጥ ሀሳብ ገባውኝ እያለች ነው። በቃ አታስጨንቋት። እዛ አካባቢው ያላችሁ ሰዎች እባካችሁ አታስጨንቋት። በቃ ተዋት፣ ለራሷ ትንሽ ጊዜ ትስጥ። ሚዲያ ላይም ያለን ሰዎች እባካችሁ በቃ ከቻላችሁ አንድ አስታራቂ የሆነ ቃል ይዛችሁ ተነሱ። አንተነ ጥፋተኛ፣ አንቺ ነሽ ጥፋተኛ አትበሉ። በቃ አንድ የሚያደርጋቸውን ነገር የሚያስማማቸውን ቃል አውጡ። ካልቻላችሁ ደግሞ ዝምታ ወርቅ ነው። እግዚአብሔርን ዝምታ ወርቅ ነው። ምክንያቱም ጸጸቱ ነገ ለሁሉም ሰው ነው። እዚህ ጋር ነገ እቺ ልጅ የሆነ ነገር ብትሆን ጸጸቱ ለብሩኬ ብቻ አይደለም። እያንዳንድሽ ሁልሽም ነሽ የምትጸጸችው። እሱ ነገ አንድ ነገር ቢሆን ሁልሽም ነሽ የምትጸጸችው። ጸጸቱ ለሀይሚ ብቻ አይደለም። ስለዚህ እባካችሁ ራሳችሁን አስታውላችሁ የምትናገሩትን ነገር እዚህ ላይ በላይ ራሱ ሆናችሁ የምታወሩትን ነገር ተቆጠቡ በተቻላችሁ መጠን ማለት ነው። አሁን ያሉበት ስሜት ሁለቱም ጥሩ አይደለም። እኔ እሷንም መውቀስ አልፈልግም፣ እሱንም መውቀስ አልፈልግም። ምክንያቱም እሷም የተጎዳችው ነገር አለ፣ እሱም የተጎዳው ነገር አለ። በቃ አሁን ያንን ነገር ማንሳት ምናምን አስፈላጊ አይደለም። በተቻለ መጠን እንደዚህ አይነት ሰይጣናዊ ነገር አታስቢ የኔ ቆንጆ። ለማን አባቱ ብለሽ ሁሉም ነገር እኮ ያልፋል የኔ ውድ። እዚህ ጋር ሚዲያ ላይ የሚያቅሽም የማያቅሽም ነው እየመጣ የሆነ ነገር የሚለው። አንቺ ጥፋተኛ ነሽ፣ አንተ ጥፋተኛ ነው የሚለው። የሚያውቃችሁም የማያውቃችሁም ነው። ነገ እናንተ አንድ ነገር ብትሆኑ እናንተ ናችሁ የምትጎዱት። ቤተሰብ ነው የሚጎዳው። የምትኖሩላቸው ሰዎች ናቸው የሚጎዱት። ማንም አይጎዳም። ልንገራችሁ፣ የትኛውን የሚያክል ብንወዳችሁ ቤተሰቦቻችሁ ናችሁ የሚጎዱት። ስለዚህ ሁለታችሁም እንደዚህ ሰይጣናዊ የሆነ ሀሳብ ውስጥ እንዳትገቡ አደራ። ሀይሚዬ ነገ ሁሉም ነገር ያልፋል የኔ እናት። ይህ ሁሉ ዛሬ ያስለቀሰሽ፣ ዛሬ አንገትሽን ያስደፋሽ፣ ዛሬ ያስከፋሽ ነገር ያልፋል። ብሩኬም እንደዛው ዛሬ የከፋህ፣ ዛሬ ያስለቀሰ፣ ዛሬ አንገትክን ያስደፋህ ነገር ያልፋል። በቃ ሰይጣን በመካከላችሁ ገባ፣ እንደዚህ እንድትበጣበጡ አደረጋችሁ። ያ ሰይጣን ራሱ አሁን እኮ ሰላም አላገኘም። በእርግጠኝነት ብቻውን እየተጸጸተ እያዘነ ነው። ለምን እዚህ ነገር ውስጥ ገባው እያለ ነው ህይወታችሁን የበጠበጠው ሰው። ምክንያቱም እዚህ ጋር አንድ ሰው እያለቀሰ ሌላ ሰው ሊደሰት አይችልም በጭራሽ። የአንድ ሰው ልቅሶ፣ የአንድ ሰው ሀዘን ሌላውን ሰው ሊያስደስት አይችልም በጭራሽ ማለት ነው። እና ራሳችሁን ጠብቁ። የማያልፍ ነገር ምንም ነገር የለም። ምንም በዚህ ምድር ላይ ማለት ነው። ሁሉም ያልፋል። ሀዘንም ያልፋል፣ ደስታም ያልፋል፣ ሀዘንም ያልፋል። በቃ ስለዚህ የመጣውን ነገር ከፈጣሪ ጋር ተጋፍጦ በትዕግስት ማለፍ ነው እንጂ አንቺ ሚዲያ ላይ የሚባለውን ነገር በዙሪያሽ ያሉት ሰዎች የሚሉትን ነገር አይምሮሽ ውስጥ እያስገባሽ ራስሽን አትበጥብጭ፣ ወደማይሆን ሀሳብ አትግቢ። በቃ
ከቻልሽ እንደውም በቃ አትስሚ። ሚዲያ ላይ ራሱ የሚባለውን እዚህ ላይ በላይ ምናምን አትስሚ። እኔ እናት አትስሚ። የምር እንደዚህ አይነት ሀሳብ የሚያሳስብሽ ከሆነ አትስሚ። እኔ በጣም ነው የደበረኝ ቤተሰብ፣ በጣም ነው የደበረኝ የምሬን ስነግራችሁ ማለት ነው። በሰዓቴ ራሱ ቪዲዮ መስራት አልቻልኩም። ውስጤ ሁሉን የተንቀጠቀጠው እንዲህ በስመ አብ ወወልድ ወመንፈስ ቅዱስ። እንዲህ ለማን አባቱ ብለሽ ሁሉም እኮ ያልፋል ነገ። ሁሉም እዚህ ጋር ጨብጭቦ ሁሉም ያልፋል እንዴ። የምን ራስ ማጥፋት ነው? በስመ ስላሴ ረብስማ የምር እኔ ዝግንን እንላለኝ ቤተሰብ፣ የምሬን ነው የምላችሁ። እና ባካችሁ ከቻላችሁ አስታራቂ የሆነ ነገር ይዛችሁ ለመምጣት ሞክሩ። ካልቻላችሁ ግን እሷንም አትውቀሱ፣ እሱንም አትውቀሱ። በቃ ሁለቱም ጋር ጉዳት አለ፣ ሁለቱም ጋር ጥፋት አለ። አለቀ። አንተ እንዲህ ነህ፣ አንቺ እንደዚህ ነሽ እያላችሁ እጃችሁን እየቀሰራችሁ ነገ ሁለቱም እሱም የሆነ ነገር ቢሆን እንዳይቆጫችሁ፣ እሷም የሆነ ነገር ብትሆን እንዳይቆጫችሁ። ማንንም ተወቃሽ አታድርጉ። እዚህ ጋር ሁለቱም አጥፍተዋል። ራሳቸው በራሳቸው ጊዜ ነገሮችን ፈተው እንዲስማሙ እኛ አስታራቂ የሆነ ቃል እንጠቀም። በቃ አለቀ። ባካችሁ ይሄን ነው ሌላችሁ የምፈልገው።